እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ሌሊቱን ሰበር መረጃዎች ተሰምተዋል። ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሚወስዷቸው እርምጃዎች፣ የሚወስኗቸው ውሳኔዎች በእርግጥም አስደንጋጭ የሆኑ ነው። እለት ከእለት በተለይ ደግሞ ለአውሮፓውያን መሪዎች በዛሬው ሌሊት ያስተላለፉት ውሳኔ ያቀረቡት የግብዣ ጥሪ ወደ አውሮፓ የጻፉት ደብዳቤ የአውሮፓ መሪዎችን ትንፋሽ ያቆራረጠ ሆኗል። ይሄውም የተባበሩት መንግስታት ድርጅትን ይገዳደራል የተባለ የዓለም የሰላም ቦርድ የሚል የራሳቸውን የሀብታም ሀገራት ዩኤንን ወይም የተባበሩት መንግስታትን የመፍጠር እንቅስቃሴ ላይ ናቸው ዲፕሎማቶች። ይህንን በተመለከተ ትራምፕ የራሳቸውን ዩኤን ወይም የተባበሩት መንግስታት እያቋቋሙ ነው በሚል ከፍተኛ ትችት ባቀረቡበት በአሁኑ ሰዓት ታዲያ በአውሮፓ መሪዎች እንዲገለሉ የተደረጉትና በአሜሪካ የቀድሞ መሪዎችም ማዕቀብ የተጣለባትን ሩሲያን ጭምር ወደዚህ ህብረት እንድትገባ መጋበዛቸው አውሮፓውያንን አስደንግጧል። 1 ቢሊዮን የአሜሪካን ዶላር ከፍሎ ከአሜሪካ የሰላም ቦርድ የተሰኘውን ይህንን አዲሱን የትራምፕን ዩኤን ለሚቀላቀል ማንኛውም ሀገር የዲፕሎማሲም የጦርም እርዳታ ከአሜሪካ እንደሚደረግለት ጭምር በሚያትተው በዚህ ስብስብ ውስጥ ሩሲያ እንድትካተት መጋበዟ የዩክሬኑ ጦርነት ባልተቋጨበት፣ ዩክሬንም ከፍተኛ ውድመት ባስተናገደችበት፣ አውሮፓም ስጋት ላይ በወደቀበት በዚህ ሰዓት ሩሲያ መጋበዟ እንዳስደነገጣቸው ገልጸዋል። ሩሲያ ጥሪው እንደደረሳትም ማረጋግጣለች። በሌላ በኩልም ትራምፕ ለኖርዌይ ቀጥታ መልእክት ጽፈዋል። ከዚህ በኋላ ስለ ዓለም ሰላም የማስብበት ቦታ የለኝም። የሰላም የኖቤል ሽልማቱን ስጠብቅ ነበር፣ አልሰጣችሁኝም። ብዙ ጦርነት አስቆሚያለሁ። ከዚህ በኋላ ግን ከናንተ ጋር የምዋዋልበት የምነጋገርበት ስለ ዓለም ሰላም የማስብበት ምንም አይነት መንገድ የለም ብለዋል ትራምፕ። ከዚህም ባሻገር ደግሞ ግሪንላንድን እንደሚጠቀልሉም በዚሁ ለኖርዌይ በጻፉት ደብዳቤ ላይ በግልጽ አትተውታል። ይህም ጉዳይ አውሮፓን እንቅልፍ የነሳ ሆኗል። የአውሮፓ መሪዎች እነሆ ትራምፕ ስልጣን ላይ ከወጡ ጊዜ ጀምሮ እስካሁን ድረስ እንቅልፍ እንዳልወሰዳቸው እየተነገረ ነው። አውሮፓውያን በጋራ ህብረት ፈጥረው በአሜሪካ ላይ ስለሚወስዱት እርምጃ እየተነጋገሩ እንደሆነ ተዘግቧል። ትራምፕም ሞክሩትና እንተያያለን የሚል ዛቻ አቅርበዋል። ዓለም ውጥረት ውስጥ ናት ይላሉ የዓለም መገናኛ ብዙሃን። ዝርዝሩን እነሆ እንደሚከተለው እናድምጠው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተመርጠው ወደ ስልጣን ከመጡ ጊዜ ጀምሮ የዓለም መሪዎች ትንፋሽ መቆራረጡን ቀጥሏል። ትራምፕ አይገመቴ መሪ መሆናቸውን ተከትሎ በየማለዳውና በየምሽቱ የሚያሳልፏቸው ውሳኔዎችና ለዓለም ይፋ የሚያደርጓቸው የተለያዩ ትዕዛዞች እጅግ አስደንጋጭና አስገራሚ፣ በተለይም እስካሁን የነበረውን የዓለም ቅርጽ ጭምር ቀያሪ ሆኖ ታይተዋል። ትራምፕ ካሳለፏቸው ውሳኔዎች፣ ካቀረቧቸው ጥሪዎች ሁሉ የዛሬ ሌሊቱን ያክል ግን ለአውሮፓ አስደንጋጭ ነገር አልገጠማትም። በትናንትናው የዜና ዘገባዬ የሰላም ቦርድ በሚል የሀብታም ሀገራት ስብስብን ለመፍጠር ሙከራ እያደረጉ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንቅስቃሴን እናንተ አቅርቤ ነበር። በተለይም ኔቶን መሰል ጥምረቶች አላስፈላጊ ናቸው ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይልቁንም በአሜሪካ መጠበቅ የሚፈልግ የዲፕሎማሲ ከለላም እንዲሰጥ የሚፈልግ ማንኛውም ሀገር 1 ቢሊዮን የአሜሪካን ዶላር ከፍሎ በአሜሪካ መጠበቅና የዲፕሎማሲ ከለላ ማግኘት ይችላል
በማለት ይፋ ካደረጉ በኋላ በርካታ የአውሮፓ ሀገራት ድንጋጤ ቢገባቸው ድንጋጤያቸውን ከፍ ወዳለ ደረጃ ያደረሰው ግን የዛሬ ሌሊቱ ግብዣ ነበር። ይኸውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአውሮፓውያን የተገለሉትና በአሜሪካም እስካሁን እንደ ጠላት ይታዩ የነበሩትን የሩሲያውን ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲንን የአሜሪካን ሀያል ሀገራት ስብስብ ጥምረት አባል ሁኑ ሲሉ $1 ቢሊዮን ከፍላ ሩሲያ አባል እንድትሆን በክብር ጥሪ ያቀርበውላታል። የዩክሬን ጦርነት ባልተቋጨበትና አውሮፓ በሙሉ በህብረት ሆኖ ከአሜሪካ ጋር አብሮ ሩሲያን ባገለለበት በዚህ ሰዓት አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኔቶን እርሱትና ኑ ከኔ ጋር በህብረት እናብር በሚል ለሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ጥሪ ማቅረባቸው በእርግጥም የአውሮፓውያን መሪዎች ትንፋሽን ያቆራረጠ ዜና ሆኗል። ትራምፕ የዓለም የሰላም ቦርድ በማለት የሚጠሩት የሀብታም ሀገራት ስብስብን ለመፍጠር እየሞከሩ ሲሆን ይህ ስብስባቸው በተለይም ደግሞ የተባበሩት መንግስታት ድርጅት ቻርተሮችን ጭምር የሚፈታተን መሆኑን ተንታኞች የገለጹ ሲሆን ትራምፕ በቀድሞ የምርጫ ዘመናቸው ጭምር ሲሉት የነበረውን ይህንን የኔቶን እንቅስቃሴ ፈጽሞ እንደማይደግፉት በመንገር በተለይም አሁን የራሳቸውን የሰላም ቦርድ የሚል ዓለም አቀፍ የጦርና የዲፕሎማሲ ከለላ የሚሰጥ ቡድን በአሜሪካ በበላይነት የሚጠበቅ መሆኑን ተመልክቷል። ይህንን የትራምፕ እንቅስቃሴን ተከትሎ የተለያዩ ሀገራት የግብዣ ጥሪ እንዲቀላቀሉ የቀረበላቸው ሲሆን ከነዚያ ውስጥም ቀዳሚዋ በፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የምትመራው ሩሲያ ሆናለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲንን አዲስ እሳቸው ባቋቋሙት የሰላም ቦርድ ውስጥ ዓለም አቀፍ ተቋም ውስጥ አባል እንዲሆኑ በይፋ መጋበዛቸው ተዘግቧል። ይህ ዜና በዓለም አቀፍ የፖለቲካ ውስጥ ትልቅ መነጋገሪያ የሆነው ሩሲያም በዩክሬን ላይ የጀመረችው ጦርነት አሁንም በተጠናከረ ሁኔታ በቀጠለበት ወቅት የጦርነቱ ዋነኛ ተዋናይ የሆነችውን ሩሲያን የሰላም ቦርድ በተባለው ተቋም ውስጥ ከአሜሪካ ጋር አጋር ሆና ትቆም መሆኑ መሰማቱን በርካታ የአውሮፓ ሀገራት አላመኑም ነበር። ነገር ግን ክሬምሊን እስኪያረጋግጥ ድረስ የሩሲያው ቀዩ ቤተ መንግስት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከጋዜጠኞች ጥያቄ ቀረበላቸው። በእርግጥም ፕሬዝዳንት ዶናልድ ጄ ትራምፕ ፑቲንን ወደዚህ የሰላም ቦርድ እንዲገቡና አሜሪካ ጋር በጋራ እንዲቆሙ ጥሪ ቀርቦላቸዋል ወይ በማለት ነበረ የተጠየቁት። ዲሚትሪ ፔስኮቭም ሲመልሱ ፕሬዝዳንት ፑቲን ይህንን አዲስ የሰላም ቦርድ እንዲቀላቀሉ ከአሜሪካ መንግስት በዲፕሎማሲያዊ መስመሮች በኩል ይፋዊ ጥሪ እንደቀረበላቸው አረጋግጠዋል። ፔስኮቭ ይህንን ሲናገሩ ፕሬዝዳንት ፑቲን ግብዣው ደርሷቸዋል፣ እውነት ነው። በአሁኑ ሰዓት ይህ ግብዣውን ዝርዝር ሁኔታዎችን እየመረመርን ሲሆን ቀጣይ ሂደቶችን በተመለከተ ከአሜሪካ ጋር ንግግር ለማድረግ እንጠብቃለን ብለዋል። ትራምፕ አዲስ የሀብታም ሀገራት የተባበሩት መንግስታት ድርጅትን ለማቋቋም እየተንቀሳቀሱ ነው በማለት መነገሩን ተከትሎ ይህ የትራምፕ እንቅስቃሴ ያሰጋው የተለያዩ የዓለም ሀገራትን ብቻ አይደለም፣ ይልቁንም ዋናውን የተባበሩት መንግስታት ድርጅትን ተቋም እንጂ። ትራምፕ ኔቶን ብቻ ሳይሆን ማፍረስ የሚፈልጉት የተባበሩት መንግስታት ድርጅትን ጭምር ሊሆን ይችላል በሚል በከፍተኛ ስጋት ውስጥ የተደቀነው ራሱ ዋናው ተቋም የተባበሩት መንግስታት ድርጅት በራሱ ዝምታውን ሰብሮ ሌሊቱን ማብራሪያ ሰጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በጉዳዩ ዙሪያ ለቢቢሲ በሰጡት ምላሽ አሜሪካ ኃይሏ ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ብለዋል። ምሬት በተቀላቀለበት አንደበት ዋና ጸሐፊው ከቢቢሲ ጋር ባደረጉት ቆይታ እንደተናገሩት አሜሪካ የባለብዙ ወገን መፍትሄዎችም ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉ ስለ ሁኔታው አደገኝነት ገልጸዋል። በአሁኑ ወቅት ያለው የዋሽንግተን ፖሊሲ የአሜሪካን ኃይልና ተጽዕኖ መጠቀም፣ አልፎ አልፎ ደግሞ ዓለም አቀፍ ሕጎችን ማክበር የሚል ነው ብለዋል። ጉቴሬዝ ይህንን አስተያየት የሰጡት አሜሪካ ቬንዙዌላ ውስጥ ባካሄደችው ዘመቻ የቀድሞውን ፕሬዝዳንት ኒኮላ ማዱሮን ከያዘች ከሳምንታት በኋላ አዲስ ዩኤን ለመመስረት በተንቀሳቀሰችበትና እንዲሁም ግሪንላንድን ለመጠቅለል ደጋግመው የአሜሪካው ፕሬዝዳንት እየዛቱ ባለበት ወቅት ነው። እንደ አባል ሀገራት እኩልነት ያሉ የተባበሩት መንግስታት ድርጅት ምስረታ መርሆችም በአሁኑ ሰዓት በአሜሪካ ምክንያት በከፍተኛ አደጋው ላይ ወድቀዋል ብለዋል አንቶኒዮ ጉቴሬስ ሲናገሩ። ከዚህ ቀደምም ፕሬዝዳንት ትራምፕ በተባበሩት መንግስታት ድርጅት ላይ ቀርበው ባደረጉት ንግግር ህብረቱ በሴራ የተጠነሰሰና አላስፈላጊ ሲሉ ተደምጠው ነበር። ባለፈው መስከረም ወር በተካሄደው ጠቅላላ ጉባኤ ባደረጉት ንግግርም የድርጅቱ መኖር ዓላማ ጥያቄን አንስተው ነበር። 7 ሊቋጩ የማይችሉ ጦርነቶችን ለብቻ ያስቆም ያለው የተባበሩት መንግስታት ድርጅት የመኖሩ ጉዳይ እኔ ብዙም አያሳምነኝም አይገባኝም ብለዋል። ጉዳዩ ላይ ማብራሪያ የሰጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሲናገሩ የህግ የበላይነት በኃይል የበላይነት መተካት
መነሳት አለበት ብለው የሚያምኑትን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ወቅሰዋቸዋል። ትራምፕ ግን ወቀሳውን ከቁብም እንደማይቆጥሩት ባሳየ መልኩ ከፕሬዝዳንት ቭላዲሚሮቪች ፑቲን በተጨማሪ የተለያዩ ሀገራት መሪዎችን ለግብዣ አቅርበው ኑ በአሜሪካ ተጠበቁ፣ በአሜሪካ ጥላ ውስጥ እንግባ፣ በበላይነት እየተፈራረቅን ድርጅቱን እንምራው ሲሉ የተባበሩት መንግስታት ድርጅትን የሚገዳደር ተቋም ማቋቋማቸውን ቀጥለዋል። ከሩሲያ በተጨማሪ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን፣ የቤላሩሱ ፕሬዝዳንትና የህንድ መሪዎችም በዚህ ቦርድ ውስጥ እንዲካተቱ ከትራምፕ የቀጥታ የግብዣ ደብዳቤ ከተላከላቸው ሀገራት መካከል እንደሆኑም ተመልክቷል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምሽቱን ለኖርዌይ የጻፉት ደብዳቤም ሌላኛው የመገናኛ ብዙሃን የፊት ለፊት አጀንዳ ሆኗል። ትራምፕ በግልጽ በተናገሩበትና አቋማቸውን ባንጸባረቁበት ለኖርዌይ ተልኳል በተባለው በዚህ ደብዳቤ ላይ እኔ ስለ ዓለም ሰላም አያገባኝም ብለዋል ፕሬዝዳንት ዶናልድ ጄ ትራምፕ። እኔ በዓለም ላይ ሊከሰቱ የሚችሉ 8 ታላላቅ ጦርነቶችን ባስቆምም፣ ነገር ግን ሀገራችሁ ኖርዌይ ለኔ የሰላም የኖቤል ሽልማት ልትሰጠኝ አልፈለገችም። ስለዚህ ከዚህ በኋላ ስለ ዓለም ሰላም አይመለከተኝም፣ አያገባኝም ብለዋል። እኔ ለማደርገው የሰላም እንቅስቃሴ እናንተ የኖቤል የሰላም ሽልማትን ለሌሎች እየሰጣችሁ ስለሆነ እኔ ደግሞ ስለ ዓለም ሰላም ከዚህ በኋላ ማሰብ ምንም አይነት ግዴታ የለብኝም ማለታቸውን አጃንስ ፍራንስ ፕሬስ ደብዳቤውን እንደተመለከተ ገልጾ ዘግቧል። የዜና አውታሩ ይህንን ደብዳቤ እንደተመለከተው ገልጾ በኢሜል በተላከው ደብዳቤ ላይ አሜሪካ ግሪንላንድን ለመቆጣጠር ያላትን ፍላጎት በድጋሚ ማስታወቃቸውንም አስረድቷል። ትራምፕ በደብዳቤያቸው ላይ ዴንማርክ ያንን መሬት ከሩሲያና ከቻይና ከዚህ በኋላ መጠበቅ አትችልም ማለታቸውን የጠቀሰው ዘገባው ጨምረው ዴንማርክ የግሪንላንድ ባለቤት መሆኗን ጥርጣሬ ውስጥ የሚከት ሐሳብም ጭምር እንዳሰፈሩ አስታውቋል። በዚህ ደብዳቤ የግሪንላንድ ባለቤትነታቸውን የሚያሳይ ሰነድ የላቸውም። ከ100 ዓመታት በፊት ጀልባቸውን በቦታው ላይ አስቀምጠዋል። ያኔ እኛም ጀልባዎቻችንን በቦታው አስፍረን ነበር ያሉት ፕሬዝዳንት ትራምፕ ግሪንላንድን ሙሉ በሙሉ አሜሪካ ካልተቆጣጠረች የዓለም ደህንነት የተጠበቀ እንደማይሆን ልታውቁት ይገባል ስትል ለዓለም የሰላም የኖቤል ሽልማት የምትሸልመውን ኖርዌይን አስጠንቅቀዋታል። የኖርዌዩ ጠቅላይ ሚኒስትር ለፕሬዝዳንት ዶናልድ ጄ ትራምፕ በሰጡት የመልስ ደብዳቤ ሀገራቸው ኖርዌይ የኖቤል የሰላም ሽልማት በቀጥታ እንደማትሰጥ ገልጸው በኖርዌይ የመንግስት በኩል ለዚህ የሰላም ሽልማት የሚደረግ ምንም ነገር የለም። በኖርዌይ የሚሰጠው የኖቤል የሰላም ሽልማት የራሱ ቦርድ እንዳለውና ሸላሚዎቹ በራሳቸው መስፈርት እንደሚሸልሙ የኖርዌይ መንግስትም በሽልማቱ ላይ ምንም አይነት ጫና እንደማይረግ ገልጸዋል። በጻፉት መልስ ደብዳቤም ትራምፕ እንደሚያውቁት ሁሉም ሽልማቱ የሚሰጠው በገለልተኛ የኖቤል ኮሚቴ ነው እንጂ በኖርዌይ መንግስት አይደለም በማለት በጽኑ አሳስበዋል። ትራምፕ አሁንም በዓለም ላይ የሚያደርጓቸው እንቅስቃሴዎች ከፍተኛ ነውጥን እየፈጠሩ ሲሆን ወዲህ አፍሪካ ላይ በርካታ ሀገራት ላይ የጉዞ ክልከላ ሲጥሉ፣ ወዲያ የደቡብ አሜሪካ ሀገራትን በመንግስት ግልበጣ እያስጨነቁ፣ ወዲያ ደግሞ አውሮፓን በታሪፍ ማዕበል እንደሚመቷት በማስጠንቀቅ ኤዥያ ላይ ጫና እያደረጉ ግሪንላንድን ደግሞ ወደ ግዛታቸው ለመጠቅለል እንቅስቃሴያቸውን ቀጥለዋል። አውሮፓ አሁን ላይ የንግድ ጦርነትና ዋናው ጦርነት ፊቷ ተደቅዷል። አውሮፓን ማስገደድ አይቻልም በማለት በከፍተኛ ቁጣ በቀላቀለ ንግግር ዝርዝር ማብራሪያ የሰጡት የዴንማርክ ጠቅላይ ሚኒስትር ናቸው። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን አውሮፓን ማስገደድ አይቻልም ሲሉ ለፕሬዝዳንት ዶናልድ ጄ ትራምፕ አውሮፓ ላይ ለዛቱት ዛቻ ምላሽ ሰጥተዋል። ትራምፕ አሜሪካ ግሪንላንድን ለመጠቅለል የምታደርገውን ሙከራ የሚያሰናክሉ ማናቸውም የአውሮፓ ሀገራት በሙሉ ከባድ ታሪፍ እንደሚጣልባቸው አሳስበዋል። ትራምፕ ከፊል ራስ ገዝ የሆነችው የዴንማርክ ግዛትን ግሪንላንድን እንደሚጠቀልሉ መግለጻቸውን ተከትሎ እቅዳቸውን የማይቀበሉ ሀገራት ላይ ታሪፍ እንደሚጥሉ ማስታወቃቸውን በአውሮፓ ውስጥ ከፍተኛ ውዝግብ አጭሯል። የአውሮፓ ህብረት አባል ሀገራት ገሚሱ ከአሜሪካ ጋር መገዳደርም ሆነ ከአሜሪካ ጋር በታሪፍ ውርርድ ውስጥ መግባት አይፈልጉም። ገሚሶቹ ደግሞ እንጋፈጥና የመጣ ይምጣ ባይ ናቸው። ታሪፍ ይጣልባቸዋል የተባሉት 8 ሀገራት በጋራ ባወጡት መግለጫ የትራምፕ እቅድ አደገኛ አካሄድ ነው ሲሉ ኮንነዋል። ታሪፍ ለመጣል መዛት ግንኙነትን ያሻክራል፣ ዴንማርክ እንዲሁም የግሪንላንድን ህዝብ ሙሉ በሙሉ እንደግፋለን ብለዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የአርክቲክ ደህንነትን ለመጠበቅ ቁርጠኛ ነን ሲሉ አቋማቸውን አስታውቀዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በመግለጫው ይህንን ይበል እንጂ ኔቶ ያለ አሜሪካ ምንም አይነት ኃይል እንደሌለው ይታመናል። የአሜሪካ አጋር የሆኑት ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ኖርዌይ፣ ስዊድን እና ዩናይትድ ኪንግደም በጋራ ባወጡት መግለጫ ባሻገር የዴንማርክ ጠቅላይ ሚኒስትር በተናጠል
ለብቻቸው ባስተላለፉት መልእክት የትራምፕ እቅድን አጥብቀው አውግዘዋል። በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍም ግጭት የፈለግነው እኛ አይደለንም፣ መሬታችን ድረስ የመጡት እርስዎ ኖት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ስለዚህ መሬታችን ድረስ እስከመጡ ድረስ ደግሞ ማድረግ ያለብንን ሁሉ እናደርጋለን። አውሮፓን ማስገደድ ፈጽሞ እንደማይቻል እናሳዩታለን ሲሉ ዝተዋል። እንስቷ መሪ ከዴንማርክ በቀጥታ ባስተላለፉት የቪዲዮ መልእክት ላይ እንደታዩት በግሪንላንድ ጉዳይ ከአሜሪካ ጋር የተፋጠጡት የአውሮፓ መሪዎች ለአጸፋ ምላሽ እንቅስቃሴ እያደረጉ መሆናቸው ተዘግቧል። እነዚህ የአውሮፓ ሀገራት በተለይም ግሪንላንድን የአሜሪካው ፕሬዝዳንት ሲወስዱም በዝምታ የምንመለከት ከሆነ ነገ ከነጎዲያ ወደ ግዛታችን ይዘልቃሉ እንናቃለን በማለት ከፍተኛ ስጋት እንዳላቸውም እያንጸባረቁ መሆኑን ተከትሏል። የሆነ ሆኖ ትራምፕ የሁሉ ዛቻና ቁጣ የሚገድባቸው አልሆነም። ትራምፕ ከጦር ኃይል በተጨማሪ የግዢ ጥያቄም አቅርበዋል። ይሄውም ቅዳሜ ዕለት ሰጥተውት በነበረው መግለጫ አሜሪካ ግሪንላንድን በጦር መጠቅለል ትችላለች፣ በአጭር ሰዓት ውስጥም ልናደርገው እንችላለን፣ ነገር ግን ያን አንፈልግም፣ ግሪንላንድን እንድንገዛ ይፈቀድልን፣ መግዛትና ወደ ግዛታችን ማካተት እንፈልጋለን ብለዋል። የሆነ ሆኖ አይደፈሬ አይነኬ የሚመስሉ ዓለም አቀፍ ተቋማትን ሁሉ በከፍተኛ ሁኔታ እያናወጡ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁንም በእንቅስቃሴያቸው ቀጥለውበታል። ውሎ ሲያድር ምን ሊሰማ እንደሚችል በማይገመትባት ዓለማችን የዓለማችን ልዕለ ኃያል ሀገር የሆነችውን አሜሪካን የሚመሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሚያሳልፏቸው ትዕዛዞች አሁንም በከፍተኛ ሁኔታ በዓለም ዙሪያ መነጋገሪያ መሆናቸውን ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።